የፍትህ መንገድ የህግ ባለሙያዎች ለሰብአዊ መብቶች ከፋና ሚዲያ ኮርፖሬሽን ጋር በመተባበር የተዘጋጀ። በዚህ ፕሮግራም የሰብአዊ መብት ጉዳዮችና ፍትህን የተመለከቱ ዝግጅቶች ይቀርቡበታል። የፍትህ መንገድ ፕሮግራሙ ዘወትር ማክሰኞና ሐሙስ ምሽት በፋና ሚዲያ ኮርፖሬሽን ይቀርብላችኋል። የፍትህ መንገድ ሰላም ጤና ይስጥልን። እንዴት ቆያችሁ? የተከበራችሁ የሬዲዮ አድማጮቻችን፣ የፍትህ መንገድ የተሰኘው የሬዲዮ ፕሮግራማችን ተጀምሯል። ዛሬ በፕሮግራማችን የምንወያይበት ርዕሰ ጉዳይ እጅግ ወሳኝና ሁላችንም ልናውቀው የሚገባ ጉዳይ ነው። አንድ ሰው በወንጀል ድርጊት ተጠርጥሮ በፖሊስ ወይም በህግ አስከባሪዎች ቁጥጥር ስር በዋለበት የመጀመሪያዎቹ ሰዓታት ሊከበሩለት የሚገቡ ህጋዊ መብቶች ምንድናቸው? በጥቅሉ የተያዘ ሰው መብቱ እስከምን ድረስ ነው? የሚሉና ሌሎች ተያያዥ ጉዳዮችን እንፈትሻለን። ይህንኑ ሀሳብ ያብራሩልን ዘንድ ደግሞ እንግዳ ስቱዲዮአችን ጋብዘናል። አብራችሁን ዝለቁ። መልካም እንግዳችን እንኳን በሰላም መጡ። እንኳን በሰላም ቆያችሁኝ። አመሰግናለሁ። እስቲ ወደ ውይይታችን ከመግባታችን በፊት እንግዲህ አድማጮቻችንም እንዲያውቁት ራስዎትን ያስተዋውቁና ወደ ውይይታችን እናመራለን። እሺ፣ አመሰግናለሁ። ሀብታሙ ጥላሁን እባላለሁ። የፌዴራል ማናቸውም ፍርድ ቤት ጠበቃና የህግ አማካሪ ነኝ። መልካም አመሰግናለሁኝ። በመጀመሪያ ውይይታችን እስቲ ከትርጉም እንጀምር። አንድ ሰው በህግ ቁጥጥር ስር ዋለ ወይም ታሰረ ሲባል ትርጉሙ ምንድነው? ወሰኑስ እስከምን ድረስ ነው? አንድን ሰው ለመያዝ በህግ ቁጥጥር ስር ለማዋል የኢትዮጵያ ህግ ምን አይነት ቅድመ ሁኔታዎችን ያስቀምጣል? እነዚህ ተያያዥ ሀሳቦች ናቸው። ከትርጉም እንጀምርና እነዚህን ሀሳቦች በአንድ ላይ እናነሳሳቸዋለን። እሺ፣ አመሰግናለሁ። አንድ ሰው በህግ ቁጥጥር ስር ዋለ ስንል መደበኛ እንቅስቃሴዎቹ የሚገደቡበት፣ ዘውትር የሚያከናውናቸውን ተግባራት በገደብ የሚያደርግበት፣ የመንቀሳቀስ ከቤተሰብ ከስራ ያለው ግንኙነት ሁሉ ተገድቦ በህግ አስከባሪው ቁጥጥር ስር የሚውልበት አግባብ ነው። በዚህ ልክ ነው እንግዲህ ትርጓሜውን ስናየው ወይም ደግሞ በቁጥጥር ስር ዋለ የምንለው እነዚህ ነገሮች ሲሟሉ ነው ማለት ነው። ወሰኑስ እስከምን ድረስ ነው? ለምሳሌ በህግ ቁጥጥር ስር ዋለ ወይም ደግሞ ታሰረ ሲባል አንድ ሰው መቼ ነው እንደዛ የሚባለው? እንግዲህ በህገ መንግስታችን አንድ ሰው የመንቀሳቀስ መብቱ የተጠበቀ ነው። በፈለገው የኢኮኖሚ እንቅስቃሴ የመሰማራት መብቱ እንደዚሁ የተጠበቀ ነው። ማህበራዊ ክዋኔዎችን የመሳተፍ ነገሮችን የማከናወን መብቱ በህገ መንግስቱ የተጠበቀ ነው። ነገር ግን ወንጀል ተፈጽሟል ወይም ደግሞ ያ ተጠርጣሪ አካል ወንጀል ፈጽሟል የሚል ጥርጣሬ በቂ ጥርጣሬ በፖሊስ ወይም ደግሞ በሌላ ህግ አስከባሪ አካል ተጨባጭ ማስረጃ ሲገኝ እነዛ የመንቀሳቀስ መብቱ የሚገደብበትን አግባብ ወይም ደግሞ ህግ አስከባሪው አካል ያንን ተጠርጣሪ በቁጥጥር ስር የማዋል በፖሊስ ጣቢያ ማቆየት ሁኔታዎች ይፈጠራሉ ማለት ነው። ስለዚህ ምንድነው አንድ ሰው ቅድም እንዳልኩት ከህገ መንግስታችን የሚሆን ኢትዮጵያ ከፈረመቻቸው ወይም ካጸደቀቻቸው ዓለም አቀፍ የሰብአዊና ዲሞክራሲያዊ መብቶች ድንጋጌ አንጻር የሚከበሩ ቢሆንም ፍጹማዊ ደግሞ አይደሉም። በሌላ አባባል እኛ መብታችን እስከ ጥግ ድረስ ሊከበር የሚችለው የሌሎችን መብት እያከበርን ሰላማዊ መስተጋብር ፈጥረን በማህበረሰብ ውስጥ ሰላማዊ ኑሮ ስንኖር ነው። በአንጻሩ ዘሞመንት ወይም ደግሞ ህግ ተላልፋችኋል የሚል በቂ ጥርጣሬ ሲያድር ህግ አስከባሪ ለመላው ህብረተሰብ ሰላማዊ እንቅስቃሴ ሲባል ያንን በህግ በማስረጃ ተጨባጭ ማስረጃ የተገኘበትን አካል በቁጥጥር ስር አውሎ ተገቢውን የማጣራት የመመርመር ስራዎችን ያከናውናል ማለት ነው። ስለዚህ የኛ ነጻነት መብት እስከ መቼ ነው የሚከበረው? የሌሎችን ሰላማዊና
ዲሞክራሲያዊ ሰብአዊ መብቶች ባከበረ መልኩ ስንንቀሳቀስ ብቻ ነው ማለት ነው። የሌሎችን መብት ተላልፈን ወይም ደግሞ በህግ አታድርጉ የተባለውን አድርገን ወይም ደግሞ አድርጉ የተባለውን ሳናደርግ ብንቀር በዛች ሞመንት ህግ ተላልፈናል ማለት ነው። ፖሊስ ጥርጣሬ ያድርበታል። ያንን ነገር እውነት ተፈጽሟል አልተፈጸመም የሚለውን ኃላፊነት ስላለበት በአግባቡ አጣርቶ ለሚመለከተው አቃቤ ህግ ብሎም ደግሞ ለፍርድ ቤት የሚያቀርብበት ሁኔታ ይፈጠራል ማለት ነው። ስለዚህ አንድ ሰው ወንጀል መፈጸሙ ሲረጋገጥ አንድ፣ ሁለተኛ ደግሞ የሚያዝበት አግባብ ዲው ፕሮሰሱን ወይም ደግሞ ስነ ስርዓቱን ጠብቆ መሆን አለበት። እንዲሁ ዝም ብሎ ከመሬት ተነስቶ አንድ ህግ አስከባሪ አካል ወይም ፖሊስ መኮንን ግለሰቦችን የሚይዝበት አግባብ የለም። አንደኛ ቅድም እንዳልነው በቂ ጥርጣሬ እዛ ተጠርጣሪ ላይ ሊያሳድር የሚችል ማስረጃ ሊኖረው ይገባል። አንድ፣ ሁለተኛ እጅ ከፍንጅ ከሆነ በቀጥታ ተጠርጣሪው ሊይዝ ይችላል። ነገር ግን እጅ ከፍንጅ ባልሆኑ ሁኔታዎች መደበኛ የቁጥጥር ስር ማዋያ የህግ ማዕቀፎች አሉ። ማለትም የፍርድ ቤት የመያዣ ትዕዛዝ ይዞ ተጠርጣሪውን በቁጥጥር ስር አውሎ ወደ ተገቢው የህግ ስነ ስርዓት ወይም ደግሞ የሚደረጉ ሂደቶችን ያከናውናል ማለት ነው። ስለዚህ በዚህ መልኩ ነው ሊያዝ የሚችለው ማለት ነው። መልካም። እንደው አንድ ሰው ተጠርጥሮ መያዝ አለበት ተብሎ ሲታሰብ በዛች ቅጽበት ያ ሰው ሊያውቃቸው የሚገቡ መብቶቹ ምንድን ናቸው? ምንድን ነው ከዛ የህግ አስፈጻሚስ የሚጠበቁ ነገሮች? በተለይ ከመብት አንጻር ኦልሬዲ ስነ ስርዓቶች አሉ ብለውናል። እነዛን ስነ ስርዓቶች ተከትሎ ሄዶ ያን ሰው በቁጥጥር ስር ካዋለ በኋላ ፖሊስ በዛች ቅጽበት ውስጥ፣ ምክንያቱም ያቺ ሞመንት ምናልባት ሰውን ስሜት ውስጥ ልትከት የምትችል ሞመንት ልትሆን ትችላለች። ያ ሰው ያልጠበቀው ነገር ሊሆን ይችላል። የተጠረጠረበትን ወንጀል ወይ ፈጽሟል ወይ አልፈጸመም አይታወቅም። በዛች ሞመንት ውስጥ ህግ አስፈጻሚው አካል ማድረግ ያለበት ነገር ምንድን ነው? ያ ሰውስ ያ ግለሰብስ ምን አይነት መብቶቹ ሊጠበቁለት ይገባል? በጣም ጥሩ ጥያቄ ነው ያነሳልኝ። የመጀመሪያው ጥያቄ ከፖሊሱ የሚሆነው አንደኛ ህግ አስከባሪው አካል ህጋዊና ትክክለኛ የህግ አስከባሪ መሆኑን ማሳወቅ መቻል ይኖርበታል። ቀጥሎ ተጠርጣሪው ወይም ደግሞ በቁጥጥር ስር ሊውል የሚዘጋጀው ሰው ለምን እንደተያዘ ምክንያቱ ምን እንደሆነ በሚገባው ቋንቋ ወይም ደግሞ በሚያቀው ወይም በአፍ መፍቻ ቋንቋው ወይም ሊረዳው በሚችለው ቋንቋ ሊነገረው ይገባል ማለት ነው። ይህ መብት በነገራችን ላይ ህገ መንግስታዊ ድንጋጌ ነው። የተያዙ ወይም በህግ አስከባሪ አካል የተያዙ ሰዎች መብት ተብሎ በኢፌዴሪ ህገ መንግስት አንቀጽ 19 ላይ ከተጠቀሰው የመጀመሪያው ነጥብ አንዱ ይህ መብቱ ነው። ስለዚህ የተያዘበትን ምክንያት ሊነገረው ይገባል በሚረዳው ቋንቋ ማለት ነው። ሌላው ይሄ ከተነገረው በኋላ ተጠርጣሪው ወይም የተያዘው ሰው ምንም ስለዛ ነገር አለመናገር መብቱ የተከበረ ነው። ወይም ደግሞ በግድ ናተናገር አትናገር ተብሎ አትካራ ውስጥ ወይም ደግሞ አላግባብ ጫና ውስጥ መውደቅ የለበትም። ስለዚህ ስለተከሰሰበት፣ ስለተጠየቀበት፣ ስለተጠረጠረበት ጉዳይ ያለመናገር መብቱ እየተጠበቀ ነው። በተጨማሪም እንደዚሁ ራሱንም ያለመከሰስ መብቱ እንደዚሁ የተጠበቀ ነው። ወይም እኔ እንዲ አድርጌያለሁ ብሎ ራሱን ያለመወንጀል በራሱ ላይ ሊቆጠሩ የሚችሉ ማስረጃዎችን ወይም ደግሞ ድርጊቶችን ለፖሊስ የማስረዳት ግዴታ የለበትም ማለት ነው። ስለዚህ ፖሊስ በአግባቡ በሚገባው ቋንቋ የታሰረበትን ወይም ሊታሰርበት የቻለበትን ዋና ምክንያት ሊያስረዳው ይገባል ማለት ነው። መልካም። እንደው እስቲ ስለ 48 ሰዓቱ መብት ደግሞ የተወሰነ ነገር እናንሳ። በህጋችን ውስጥ ትልቅ ቦታ የሚሰጠው መብት እንደሆነ ይነሳል። የመጀመሪያዎቹ 48 ሰዓት ምናልባት እሷን ምን ማለት ነው የሚለውን ነገር እስቲ እናንሳት። በጣም ጥሩ። አንድ ሰው ተጠርጥሮ በህግ ጥላ ስር ከቆየ ወይም ደግሞ ከተያዘ ወዲያውኑ የተያዘበት ጉዳይ ተገቢ ነው አይደለም የሚለውን ሌላ ገለልተኛ የሆነ የዜጎችን መብት ሊያከብር የሚችል በህግ የተቋቋመ ፍርድ ቤት መቅረብ መቻል ይኖርበታል። ስለዚህ በተያዘ በ48 ሰዓት ውስጥ ስልጣን ያለው ፍርድ ቤት ቀርቦ ጉዳዩን ሊረዳ ይገባል ማለት ነው። ስለዚህ 48 ሰዓት ማለት እንግዲህ እንደየሁኔታው ሊወሰን ይችላል። ተጠርጣሪው የተያዘው ራቅ ያለ ቦታ ሊሆን ይችላል። ወደ
ምርመራው ወደ ተጀመረበት ቦታ ሲጓጓዝ ረጅም ጊዜ የሚፈጅ ሊሆን ይችላል። ያ ከግምት ላይ ገባ ይችላል። ከተያዘበት ሞመንት ግን ቅርብ ከሆነ ፍርድ ቤቱ ወዲያውኑ በ48 ሰዓት ውስጥ የመቅረብ መብት አለው። ነገር ግን ፖሊስ ወይም እንግዲህ ፖሊስ አንድን ተጠርጣሪ ከያዘ ኢሚዲየትሊ ምርመራ ይጀምራል ተብሎ ይገመታል። መርማሪው አካል በ48 ሰዓት ውስጥ ካላቀረበ ግን የአካል ነጻነቱን ተከሳሹ መጠየቅ ይችላል። ራሱ እንኳን ሊሆን የሚችልበት አግባብ በጣም ዝቅተኛ ነው። ምክንያቱም ራሱ በሕግ ጥላ ስር ስለሆነ። ስለዚህ በተወካዩ፣ በጠበቃው፣ በቤተሰቡ ስልጣን ወዳለው ፍርድ ቤት ቀርቦ ቅሬታውን ማቅረብ ወይም ደግሞ 48 ሰዓት ያለ ጥፋቴ ምን እንደሆነ ሳይነገረኝ 48 ሰዓት በላይ ታስሬያለሁ፣ ስለዚህ የአካል ነጻነቴ ይጠበቅልኝ ብሎ ማመልከትና የአካል ነጻነቱን ለፍርድ ቤት መጠየቅ ይችላል ማለት ነው። እንግዲህ በ48 ሰዓት ውስጥ ሲቀርብ ሌላው ሁለተኛ ስቴፕ የሚሆነው ምንድን ነው? ፍርድ ቤት የሚቀርብበት ደረጃ ማለት ነው። ፍርድ ቤቶች በመርህ ደረጃ አንድ ሰው ከፍርድ በፊት የመታሰር ግዴታ የለበትም። እንደ ነጻ ዜጋ የመቆጠር መብቱ የተጠበቀ ነው። ስለዚህ ዋስትና መርህ ነው ማለት ነው። ስለዚህ አንድ ሰው የተጠረጠረበት ጉዳይ ፍጹም ዋስትና የሚያስከለክል ከባድ ወንጀል ካልሆነ በቀር ወይም ደግሞ የተጠረጠረበትን ጉዳይ ማስረጃ ሊያጠፋ ሊሰውር ይችላል ተብሎ ካልተገመተ ወይም ምስክሮችን ሊያባብል ሊደልልና እንዳይመሰክሩ ሊያደርግ የሚችልበት አግባብ ከሌለ ወይም ማስረጃ ሌላ የወንጀል ድርጊት ለመፈጸም ቀጣይነት ያላቸው የወንጀል ድርጊቶችን ለመፈጸም የሚዘጋጅ ወይም ደግሞ የመፈጸም እድሉ ከፍተኛ መሆኑን ካመነበት ፍርድ ቤት የዋስትና መብቱን ለጊዜው ወይም ደግሞ የምርመራ ሂደቱ ወይም ማስረጃ ማጥፋት ሂደቱ በሚጠበቅበት አግባብ ለጊዜው የዋስትና መብቱን በልዩ ሁኔታ ሊነፍገው ይችላል ማለት ነው። አለዛ ግን ዋስትና የማያስከለክል ማስረጃ ያጠፋም ብሎ ካመነ ፍርድ ቤት ወዲያውኑ በዋስትና የአካል ነጻነቱን ሊጠብቅለት ይገባል ማለት ነው። ምናልባት ያ ሰው ጠበቃ ማግኘት የማይችልበት አጋጣሚ ካለ ያ 48 ሰዓት መብቱ ሳይጠበቅለት በዛ 48 ሰዓት ውስጥ ወደ ፍርድ ቤት ሳይቀርብ የቀረ እንደሆነና ያንን ደግሞ ለማስከበር እሱ አቅም የማይኖረው ከሆነ ወይም ሌሎች አስቻይ ሁኔታዎች የሌሉት ከሆነ ያ ሰው ምንድነው በዚህ ረገድ እንደው ሊደረግ የሚገባው ነገር? እንዴት ነው መብቱን ኤክሰርሳይዝ ማድረግ የሚችለው መብቱን መጠቀም የሚችለው ያ ግለሰብ? ቅድም እንዳልኩት ተጠርጣሪው ወይም ደግሞ በሕግ ጥላ ስር የዋለው ሰው በሕግ ጥላ ስር ስለሆነ የመንቀሳቀስ ሰዎችን የማግኘት የሕግ አማካሪ አግኝቶ ኮንሰልሽን የማግኘት ወይም ምክር የማግኘት ሁኔታው ውስንነት ሊኖር ይችላል። በአንጻሩ ግን ቤተሰቦቹ ወይም የቅርብ ጓደኞቹ የሚያውቃቸው የሕግ ድጋፍ የሚያገኝበትን ሁኔታ አመቻችተው በማረፊያ ቤትም ሆኖ ማናቸውንም የሕግ ምክር ድጋፍ የማግኘት መብቱ የተጠበቀ ነው። የሚነፈግ አይሆንም ማለት ነው። ስለዚህ በዚህ ልክ የሕግ ምክርም የማግኘት መብቱ በማረፊያ ቤትም ቢሆን የተጠበቀ ነው ማለት ነው። መልካም፣ እንቀጥላለን። ክቡራትና ክቡራን አድማጮቻችን ፋና ሚዲያ ኮርፖሬሽንን ነው እያደመጣችሁ የምትገኙት። የፍትህ መንገድ የተሰኘው ፕሮግራማችን እንደዚሁ እየተደመጠ ነው። ሌሎች ቀሪ ሀሳቦች አሉን። አሁንም እንቀጥላለን። እንደው ከተጠርጣሪዎች መረጃ ወይም የእምነት ቃል ለማግኘት ሲባል የሚፈጸሙ ድብደባዎችና ስቃዮች አሉ እና እነዚህ በሕግ የተከለከሉ እንደሆነ ይደነግጋል። እስቲ እዚች ላይ ትንሽ ማብራሪያ ነገር ቢሰጡን ለአድማጮቻችንም ሕገ መንግስታችን በዚህ ረገድ ምንድን ነው የሚለውን ነገር እናንሳ። ይህን ነጥብ ሰፋ አድርገን ለማየት እንዲያመቸን አገራት በሚከተሉት የፖለቲካ ኢኮኖሚያዊ ርዕዮተ ዓለም ምክንያት የተለያየ አቋም አገራት ሕግ ሊያወጡ ይችላሉ። አንዳንዶቹ የቡድን መብቶችን በስፋት የሚያከብሩ፣ በአንጻሩ የግለሰብ መብቶች ላይ ያን ያህልም ትኩረት የማያደርጉ ይሆናሉ። አንዳንዶች ደግሞ የግለሰብ መብትን በጣም አግዝፈው የቡድን መብቶችን ደግሞ በተወሰነ መልኩ የሚያዩ አገራት አሉ። የእኛን ሀገር መዋቅር ወይም ደግሞ የሕግ ማዕቀፍ ስታየው በሕገ መንግስታችን ላይ በግልጽ እንደተቀመጠው በተለይም በምዕራፍ 3
የህገ መንግስቱ ምዕራፍ 3 ስር የተደነገጉት ድንጋጌዎችን ስታይ የግሩፕም ወይም የቡድንም የግለሰብ መብት በስፋት የተጠበቁ የተከበሩ መሆናቸውን እንረዳለን። ስለዚህ በህገ መንግስታችን ቅድም ያልኩ ይሄ የግሩፕ ወይም የቡድንና የግለሰብ መብትን በመጠበቅ ረገድ አገራት የግሩፕ መብትን ለመጠበቅ ወይም ደግሞ የተፈጸመው ወንጀል ወይም ድርጊት የማህበረሰቡን ሰላማዊ እንቅስቃሴ ይረብሽብናል ብለው ስለሚገምቱ ትኩረት የሚያደርጉት ጠቅላላው ማህበረሰብ እንዳይጎዳ ልዩ ጥበቃ ልዩ ከለላ ለማድረግ ስለሆነ ትኩረት የግለሰብ መብት ላይ ትኩረት አያደርጉም። ስለዚህ ተጠርጣሪውን ወይም ተከሳሹን ልዩ ጫና በማሳደር ያልተገባ ጫና በማሳደር አካላዊ ሊሆን ይችላል፣ ስነ ልቦናዊ ሊሆን ይችላል፣ ማስረጃ ከዛ ተጠርጣሪ ለማውጣት እንዲያምን ለማድረግ ጥረት ያደርጋሉ። በአንጻሩ ደግሞ የግለሰብ መብትንም የግሩፕ መብትንም ወይም የቡድን መብትንም የሚጠብቅ ወይም ደግሞ የቡድን መብት የግለሰብ መብትን ብቻ የሚጠብቅ ስናይ ደግሞ ልዩ ትኩረት አድርጎ የግለሰቡን መብት እስከ ጥግ ድረስ አክብሮ የሚንቀሳቀስ ይሆናል ማለት ነው። ስለዚህ በብዛት እንዲህ አይነት ግለሰቡ ላይ ወይም ተጠርጣሪው ላይ ጫና የሚያሳድሩት ትኩረት የሚሰጡት ምንድን ነው ብለን መውሰድ እንችላለን? የግሩፑን መብት ወይም ደግሞ የቡድኑን መብት ለመጠበቅ ማናቸውንም ጫና አሳድረው ወይም በሌላ አባባል የትም ፍጪው ዱቄቱን አምጪው አይነት ጫና በማሳደር ያንን ወንጀል ለመመርመር ጥረት ያደርጋሉ ማለት ነው። በአንጻሩ ደግሞ የግለሰብ መብትን የሚጠብቅ የህግ ማዕቀፍ ያላቸው ሀገራት እንደ ኢትዮጵያ ያለው ማለት ነው ትኩረት የሚያደርገው የግሩፑ ላይ ወይም የቡድኑ ላይ ብቻ ሳይሆን ግለሰቡም ላይ ነው። ስለዚህ በዚህ ረገድ በኢትዮጵያ ህገ መንግስት በግልጽ በተደነገጉት ድንጋጌዎች መሰረት በተለይ ምዕራፍ 3 ላይ ከተጠቀሱት ማለት ነው አንድ ሰው ኢሰብአዊ መብት በሆነ አኳኋን ሊያዝ እንደማይገባው የተለየ ጫና ስነ ልቦናዊ ሊሆን ይችላል አካላዊ ጫና በማሳደር የእምነት ክደት ቃሉን ወይም ደግሞ እንዲያምን የሚገፋፋበት ሁኔታ የለም። እንደውም በልዩ ሁኔታ አስቸኳይ ጊዜ አዋጅ ላይ እንኳን ብንሆን አስቸኳይ ጊዜ አዋጅ እንግዲህ ሲሆን ምን ማለት ነው መደበኛው ህግ መስራቱ ያቆምና ኮማንድ ፖስቱ ወይም ደግሞ የዛ ልዩ አስተዳደር መዋቅር በልዩ ሁኔታ ይሄን ማድረግ ክልክል ነው ብሎ ሊገድብ ሁላ ይችላል ማለት ነው። ነገር ግን እነዛን ገደቦች ሲጥል ይሄንን ኢሰብአዊ መብት አያያዝ እና ስቃይን የተመለከቱ አያያዞችን ግን በፍጹም ሊነሱም አይገቡ አይደለም። በመደበኛው ሁኔታ በአስቸኳይ ጊዜ አዋጅ እንኳን የማይነፈግ የማይደፈር ሰብአዊ መብት ነው ማለት ነው። ስለዚህ አንድ መርማሪ ፖሊስ ወይም ደግሞ ህግ አስከባሪ አካል ተጠርጣሪን ይዞ አስፈላጊውን ማስረጃ ማግኘት ካለበት ቦታ በአግባቡ ሰብስቦ በህግ ፊት ተጠያቂነት ማድረግ መብቱ እንደሆነ ሁሉ ተጠርጣሪውን ወይም ደግሞ በህግ ጥላ ስር የሚገኘውን ግለሰብ ያልተገባ ጫና በማሳደር ስነ ልቦናዊ አካላዊ በቤተሰቡ ላይ በራሱ ላይ በሚያውቃቸው በቅርብ ሰዎቹ ላይ ሊሆንም ይችላል ያልተገባ ጫና አሳድሮ ጭካኔ የተሞላበት ተግባር ፈጽሞ የሚያገኘው ማስረጃ በፍርድ ቤት እንኳን ተቀባይነት የሌለው ተቀባይነት በጥቅሉ የሚያጣ ይሆናል ማለት ነው። መልካም። እንደው አንድ ሰው በቁጥጥር ስር ከዋለ በኋላ ተጠርጥሮ ማለት ነው ከዛ በኋላ ያሉት ሰብአዊ መብቶች አከባበርስ ምንድነው መሆን ያለበት? በዚህ ረገድ ዓለም አቀፋዊና የብሔራዊ ደረጃዎች አሉትና በቆይታው ተጠርጥሮ ፍርድ ቤትም ቀርቦ ሊሆን ይችላል በጊዜ ቀጠሮም ባለበት ሁኔታ በዛ ቆይታ ውስጥ ሊከበሩለት የሚገቡ ሰብአዊ መብቶች አሉና በዚህ ረገድ እነዛ ሰብአዊ መብቶች ምንድናቸው? ከዓለም አቀፍ አንጻርም ልንመለከታቸው እንችላለን፣ ከራሳችን ከሀገራችንም ከብሔራዊ አንጻር ልንመለከታቸው እንችላለን። በጣም ጥሩ ጥያቄ ነው ያነሳልኝ። እዚህም ጋር እንዲሁ በህግ ጥላ ስር በሚቆይበት ጊዜ ሁሉ ተጠርጣሪው ሰብአዊ ክብሩ ተጠብቆ እንዲቆይ የማድረግ በህግ አስከባሪው በኩል ግዴታ ነው። በአንጻሩ በተጠርጣሪው ወይም በህግ ጥላ ስር ያለው ግለሰብ ደግሞ መብቱ ነው። ስለዚህ እንግዲህ የምርመራ ሂደት ነው እንጂ ገና ፍጻሜ ያገኘ ወይም ደግሞ ፍርድ የተሰጠበት ሁኔታ የለም። ስለዚህ ይሄ ሰው እንደ ነፃ ዜጋ የመቆጠር ነፃነቱን የማግኘት መብቱ የተጠበቀ ነው። ስለዚህ ሰብአዊ ክብሩ ተጠብቆ
መቆየት ይኖርበታል ማለት ነው። ሌላው ኢትዮጵያ ያፈረመቻቸው ዓለም አቀፍ የሰብአዊ መብት ድንጋጌዎች አሉ። ከዛም ውስጥ አንዱ ዓለም አቀፍ ኮንቬንሽን የሰብአዊ መብትና የፖለቲካ መብት ዓለም አቀፍ ኮንቬንሽን አንድ ሰው በሕግ ጥላ ስር ሲቆይ ሰብአዊ ክብሩ ተከብሮለት መቆየት እንዳለበት ይደነግጋል። እንዲሁ ዓለም አቀፍ ድንጋጌዎችን ኢትዮጵያ ከፈረመች የኢትዮጵያ የሕግ ማዕቀፍ ውስጥ መካተት ስላለበት የኢትዮጵያ ታሳሪዎች አያያዝ ደንብ ቁጥር 138/99 በግልጽ እንደሚያመለክተው መሰረታዊ ፍላጎቶቹ ተጠብቀውለት ወይም ተሟልተውለት መቆየት ይኖርበታል ማለት ነው። ስለዚህ ተስማሚ መኝታ ክፍል ሊኖረው ይገባል። የግል መጸዳጃ ቤቶች ተሟልተውለት ሊኖሩ ይገባል። በቂ ምግብና ውሃ እንደዚሁ መሟላት አለበት ማለት ነው። ሌላ የሕክምና አገልግሎትም እንደዚሁ መካተት ይኖርበታል። እንዲሁም ደግሞ ቅሬታ ካለው ባያያዙ እንዲሁም ደግሞ በሁኔታው በማረፊያ ቤቱ ሊሆን ይችላል፣ በተያዘበት አግባብ ሊሆን ይችላል። እንዲሁም በሌሎች ከዛ ጋር የተያዙ ነገሮች ላይ ቅሬታ ካለው ቅሬታ የሚያቀርብበት ግልጽ አሰራር ስርዓት መኖር ይኖርበታል ወይም ይመቻቻል ማለት ነው። ስለዚህ የሕግ አስከባሪዎች እነዚህ ነገሮች መሟላታቸውን ቼክ ማድረግ ይኖርባቸዋል ማለት ነው። በዚህ አግባብ መብቱ ካልተከበረ አሁንም ተጠርጣሪው ወይም በሕግ ጥላ ስር ያለው አካል ጉዳዩን ስልጣን ላለው ፍርድ ቤት በማቅረብ መብቱ እንዲከበርለት ማድረግ ይችላል ማለት ነው። መልካም፣ እያጠቃለልን ነው አቶ ሀብታሙ። እንደው የመጨረሻ ጥያቄ ላድርገውና ጠቅለል ያለውን ሀሳብ ለማንሳት እንሞክር። በአንድ ሀገር ውስጥ የዜጎች ሰብአዊ መብት ተከበረ ስንል አንደምታው ምንድን ነው? ለፍትህ ስርዓቱ ሊሆን ይችላል፣ ለሀገሪቱ ለራሷ ሊሆን ይችላል። ሰብአዊ መብት ተከብሯል የሚል ደረጃ ላይ መድረስ አንደምታው፣ ትርጉሙ፣ የሚኖረው እንደው ሌሎች ተያያዥ ጥቅሞች፣ ፋይዳዎች ምንድን ናቸው? ይህንን የማጠቃለያ ሀሳብ እናድርገው። በጣም ጥሩ ትልቅ ጥያቄ ነው ያነሳልኝ። እንደ ሀገር መንግስት ከዜጎች ጋር፣ ዜጎች ከመንግስት ጋር ያላቸው መስተጋብር እንዲሁም ደግሞ ዜጎች ከዜጎች ጋር ያላቸው መስተጋብር የሚወሰነው በሕግና በሕግ ነው። ኢትዮጵያ የምትተዳደርበት ሕገ መንግስት፣ ኢትዮጵያ የፈረመቻቸው ዓለም አቀፍ ድንጋጌዎች የሚያመላክቱት እነዚህ ሕግ ማዕቀፍ የተዘረጋላቸው የሰብአዊ መብት ጥበቃዎች ትልቅ ጥበቃ ከለላ የተሰጣቸው ናቸው። እነዚህን ሕጎች አስፈጻሚው አካል በተለይም ሕግ አስከባሪው ፖሊስ፣ አቃቢ ሕግ ነው በአግባቡ እየተገበረ ከሆነ በመንግስትና በዜጎች መሀል ያለውን መተማመን በእጅጉ እንዲሰምር ያደርጋል። የዜጎች የሕግ ተገዥነት ይዳብራል። በአንጻሩ ደግሞ ከማህበረሰቡ ምንም እንኳን አንዳንድ ጊዜ ተጠረጠረ ማለት አንድ ሰው ጥፋተኛ ሆነ ማለት አይደለም። ጥፋተኛ ሳይሆን ጥርጣሬ ውስጥ ራዳር ውስጥ ገብቶ በመገኘቱ ብቻ መብቱ ተከብሮለት ዲው ፕሮሰሱ ወይም ደግሞ ስነ ስርዓቱ ተጠብቆለት ሲሄድ ትልቅ ክብር ይሰማዋል። በሀገሩ ይተማመናል። ምንድን ነው ሕጉም ተገማች ይሆናል። በአንጻሩ ግን አፈጻጸሙ ወጣ ገባ ከሆነ በአንዳንድ የፖሊስ አካላት እነዚህ ሕጎች የማይከበሩ የሚጣሱ ከሆነ የተቋሙንም ስም የማጉደፍ ሁኔታ ሊኖር ይችላል። ዜጎች በዛ ተቋም ላይ ያላቸውን እምነት የሚሸረሽር ይሆናል። ስለዚህ የመብቱ መከበር ዜጎች በመንግስት ላይ ያላቸውን እምነት በእጅጉ የሚጨምር፣ በሀገራቸው እንዲኮሩ ሰርተው ለፍተው የሚያገኙትን ንብረት መንግስት በአግባቡ የሚያስተዳድርበት ስርዓት የሚፈጥርበት መሆኑን ስለሚረዱ በዜጎችና በመንግስት መሀል ከፍተኛ የሆነ የእምነት ግንባታ ይፈጥራል ማለት ነው። መንግስትና ዜጎች ደግሞ አንድ አቋም ላይ ከደረሱ ማናቸውንም ጥሪ በመንግስት ይቀርብ፣ ከዜጎች የሚነሳ ጥያቄ ሲኖር መንግስትም ለዜጎች ዜጎችም ለመንግስት የሚያነሱትን ጥያቄ በፍጥነት ምላሽ ከመስጠት አንጻር የተጣጣመ ስርዓት እንዲፈጥር፣ ሃርሞናይዝ እንዲሆን፣ እንዲጣጣም ያደርጋል ማለት ነው። ስለዚህ ይህንን ለማክበር አሁን እንደው ያሉትን ያነሱትን እንዲሰምር እንዲሳካ በተለይ ከፍትህ አካላት የፍትህ ተቋማት የምንላቸው አሉ። ፖሊስ፣ አቃቤ ሕግ፣ ፍርድ ቤት፣ ማረሚያ ቤትም አለ። ምናልባት ከግለሰቦች አንጻርም ልንመለከተው እንችላለን። ከሌሎች ተቋማትም አንጻር ምንድን ነው የሚጠበቀው? ይሄ አሁን ያነሳ ነው አሁን እርሱ አሁን ያነሱት ሀሳብ
ግቡን እንዲመታ ከማን ምን ይጠበቃል የሚለውን እናንሳ። በጣም ጥሩ። ይሄም እንደዚሁ ራሱን የቻለ አንድ ትልቅ ጥያቄ ነው። በዋናነት ያስፈጻሚውን በተለይም ደግሞ የህግ አስከባሪውን አካል አቅም መገንባት ትልቅ ዋጋ ያስገኛል ብዬ አስባለሁ። በዚህ ረገድ የህግ አስከባሪዎች የሆኑት በተለይም ዋናነት የፖሊስ መኮንኖች የሰብአዊ መብት ጥበቃ ላይ በጣም ጥሩ ግንዛቤ ካላቸው በስልጠና የዳበሩ ከሆነ መብቱን አክብሮ ለመስራት ተነሳሽነቱ ይኖራል ብዬ አስባለሁ። አንድ እሱ ነው። ሁለተኛ የአቅም ግንባታ በስልጠና እንዳለ ሁሉ በቴክኖሎጂም መታገዝ ይኖርበታል ብዬ አስባለሁ። አንዳንድ ጊዜ በቀላሉ ማስረጃዎችን የሚያገኙበትን ሁኔታ ቢመቻች፣ አሁን ለምሳሌ ጎዳና ላይ የሚፈጸምን ወንጀል ማን ፈጸመው ማን አልፈጸመውም የሚለውን ብዥታ ውስጥ ከሚገባ ይልቅ የሲሲ ካሜራ ተገጥሞ በዛ ሲሲ ካሜራ ማን ከማን ጥፋት እንደፈጸመ በግልጽ የሚያሳይና በቀላሉ የሚያስረዳ ማስረጃ ካለ ፖሊስ እንዲህ አይነት ያልተገባ ጫና ውስጥ ገብቶ ሌላ የመብት መተላለፍ ሁኔታ ውስጥ እንዳይገባ ሊረዳ ይችላል። ይሄ አንዱን አነሳው እንጂ ሌላም ብዙ ነገሮች ሊዳብሩ ይገባል ብዬ አስባለሁ። አሰራር ስርዓቶቻችን በመንግስት ይሁን በግለሰብ ያሉ ግልጽነት የተሞላባቸው ከሆኑ የተሻሻለ ቴክኖሎጂ የምንጠቀም ከሆነ ወንጀል መፈጸሙም ሆነ ህግ መተላለፉ በዛው ልክ ይቀንሳል። ተላልፎ እንኳን ቢገኝ በግልጽ ጥፋተኛ ሆኖ የሚገኝበት እድል ስለሚኖር ማለት ነው። በቀላሉ እንደው ለማስረዳት አንድ ትራፊክ ደንብ የተላለፈ ተሽከርካሪ በሲሲ ካሜራ ሲታይ ምንም ወደ ኋላ ወደ ግራ የሚልበት አግባብ የለም። በቀጥታ ጥፋተኛ መሆኑ ይታያል ማለት ነው። በአንጻሩ ሲሲ ካሜራ ከሌለ ወይ ደግሞ ሌላ ረዳት ወይም መረጃውን ፕሪዘርቭ አድርጎ ወይም ይዞ የሚያቆይ ነገር ከሌለ ስቲል ዳውት ውስጥ ወይም ጥርጣሬ ውስጥ ገብቶ የዛ አካባቢን ሰዎች ሁሉ አፍሶ ወደ ምርመራ መውሰድ ሊኖር ይችላል ማለት ነው። ስለዚህ ቴክኖሎጂ የታገዝን ከሆነ የህግ አስከባሪው አካሎቻችን በሚገባ የአቅም ግንባታ ከተሰራባቸው እነሱም ደግሞ እንደዚሁ ፎረንሲክ ሊሆን ይችላል ሌሎች ተጨባጭ የሆኑ ማስረጃዎችን ኮንስትራክት ሊያደርጉ የሚችሉ የቴክኖሎጂ እንዲሁም ተያዥ ኢኩዊፕመንቶች ወይም እቃዎችን አዳብሮ ወደ ስራ የሚገቡ ከሆነ እንዲህ አይነት መተላለፎችን ወይም ደግሞ እንዲህ አይነት የሰብአዊ መብት ጥሰቶች በእጅጉ ቀንሰው ምናልባትም ሊጠፉ የሚችሉበት አግባብ ሊኖር ይችላል ብዬ አስባለሁ። መልካም። በማናቸውም የፌዴራል ፍርድ ቤቶች ጠበቃና የህግ አማካሪ አቶ ሀብታሙ ጥላሁን ስለ ማብራሪያውም ስለ ጊዜውም ከልብ አድርጌ ነው ማመሰግነው። እኔም አመሰግናለሁ። ክቡራትና ክቡራን አድማጮቻችን ዛሬ እንግዲህ በወንጀል ስለተጠረጠሩና በቁጥጥር ስር ስለዋሉ ሰዎች መብት እንዲሁም ህግ አስከባሪዎች ሊከተሏቸው ስለሚገቡ መርሆች በሰፊው ተወያይተናል። ከዛ ውጪ የሰዎችን መብት ማክበር በህግ የበላይነት መገለጫ እንደሆነም እንደዚሁ አንስተናል። አድማጮች መብቶቻችንን እንወቅ፣ የሌሎችንም መብትና ክብር እያልን እንሰናበታችኋለን። ሐሙስ ምሽት በሌላ ርዕሰ ጉዳይ እናገኛችኋለን። እኔ መንግስቱ ስፍር ነበርኩ። መልካም ምሽት። የፍትህ መንገድ የህግ ባለሙያዎች ለሰብአዊ መብቶች ከፋና ሚዲያ ኮርፖሬሽን ጋር በመተባበር የተዘጋጀ። በዚህ ፕሮግራም የሰብአዊ መብት ጉዳዮችና ፍትህን የተመለከቱ ዝግጅቶች ይቀርቡበታል። የፍትህ መንገድ ፕሮግራሙ ዘወትር ማክሰኞና ሐሙስ ምሽት በፋና ሚዲያ ኮርፖሬሽን ይቀርብላችኋል። የፍትህ መንገድ